ልጄ አልገባኝም ቃልዬ። ሆን ብለሽ ከሷ ፊት ያዘንሽ የመሰልሽው? ለምን እንደዛ አደርጋለሁ? ሆን ብለሽ ልጇ መስለሽ ለምታይ ነው? ቆይ ከኔ በላይ የዋለ መሆን እያስመሰልሽ ነው እንዴ? ቃል ምን ማለትሽ ነው? እኔ እንደዚህ እንደምታደርግ በምን አውቃለሁ? ልጅሽ ላይ አይደለም ማለት እሺ ነበር። ሆን ብለሽ አቀደሽበት ነው። እኔ ለትዬ ብዬ ነው። ሁሉም ነገር በዚህ ሰዓት እሷ እንደምትፈልገው ነው መሆን ያለበት። ምን አገባሽ? ቆይ አንቺ ቆይ ለምንድን ነው ለሷ የምትጨነቂው? ከኔ በላይ መስለሽ ለምታይ ታሞክርሽ። ቃል እያሳመምሽኝ ነው። እሱ ይገርምሻል እንዴ? ገና ሲጥ አድርጌ እገልሻለሁ። የእሷ ልጅ እኔ ብቻ ነኝ። እውነታውንማ ሁላችንም እናውቀዋለን እኮ። ንገሪያታ። ለምን አትነግሪያትም? ንገሪያት። ለእናቴ አስቤ ነው ሁሉም ነገርም አላደርገው። እሱ ደፍረት ነው ልጄን የምታንቂያት? ማም እሷ እኮ ያንቺ ልጅ አይደለችም። ዝም በይ እሷ የኔ ልጅ ናት። የኔ ልጅ የኔ ብቻ። ሰላም ቃልን ፈነከተቻት። እስከ ዛሬ ልጄ ናት ብላ የምታምናትን አሁን ልጇን ብሌንን ስታቅ ቃልን በዱላ አንስታ ግንባሯ ላይ ፈነከተቻት። ሰላም በጥኑ ታማ ወደ ሆስፒታል ገባች። አቶ ኃይሉ ለቃል እንዲህም ሲላት ነበር፣ ሰላም ካልዳነችና ሰላም ወደ ራሷ ካልተመለሰች እንኳን 1 ሚሊዮን ብር ወይ 2 ሚሊዮን ብር ይቅርና ይህም ቤት እንኳን ማግኘት አንችልም። ይህም ቤት እንኳን ማግኘት የምንችለው ሰላም ደህና ስትሆን ነው ይላታል። ስለዚህ አንድ ዶክተር አምጣት ብሎኛል፣ ወደዛ መውሰድ አለብኝ ብሎ ከብሌን ጋር ይዟት ሄዳል። ታዲያ ብሌንን ልጄ ብላ ስለወደደቻትና ሰላም ስቅፍ ስለምታረጋት ቃልን ደግሞ አይንሽን አላይም ስላለቻት አቶ ኃይሉ ብሌንን ወደ ውጭ በጣም ያናግራታል። እንደምንም ብለሽ የምንዝናና ቦታ መዝናኛ ቦታ ልውሰድሽ ብለሽ ይዘናት እንሄድና ዶክተሩ ጋር ትታከም ይላታል። ታዲያ ብሌን ጸበል አይሻልም ወይ ትላለች። አቶ ኃይሉ መጀመሪያ ሕክምናውን ትሞክር ይላታል። ታዲያ ብሌንም በሀሳቡ ተስማማለች። ሰላምንም ወደ ሆስፒታል እንድትሄድ ታደርጋታለች። ታዲያ ሆስፒታልም ስትገባ እዛው አልጋ እንድትይዝ ታደርጋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሰላም እንግዲህ አይምሮዋን ቃውሷት ማለት ነው። ባለፈው ወይዘሮ ገነት እንግዲህ ያለው ብላ ባልሞተችው ገነት ተስ እየተሰቃየች ትገኛለች። ታዲያ ቃልም ልጄ ወላጅ እናቴ ናት ወይም ደግሞ ወላጅ የወለድኳት ልጅ ናት ብላ የምታምናትን ዛሬ በአጋጣሚ ብሌንን ስታንቃት አግኝታት እንዴት ልጄን እንዴት ብትደፍሪ ነው በማለትም በዱላ አንስታ ግንባሯን ፈንክታታለች። ታዲያ ቃልም የማሽቃበጥን ወይኔ እናቴ አንድ እናቴ እኮ እንደዚህ ተቀይረችብኝ አላቅሽም አለችኝ እያለች ለዳጊም ትነግረዋለች። ታዲያ ዳጊ ያዘንሻት መሲም ይላታል። አንተ ደግሞ አትቀልድ ትለዋለች። አይ እንደዛ ለማለት አይደለም፣ ለማንኛውም ሰላም ወደ ራሷ ትመለሳለች ብሎም ቃልን ያጽናናታል። ብሌን በሌላ በኩል በጣም ተጨንቃለች። ታዲያ ወይዘሮ ገነት ለብሌን ልትነግራት ሰላም እኮ ወላጅ እናትሽ ናት ልትላት ስትል ባለፈው አንድ ወርሾች ነገር አለ ትላለች። ብሌንም ምንድን ነው ስትል አይ ባለፈው እኮ አንድ ሰው ደውሎ ሰላም ብላ እያለች ቃል ትደውልላታለች። ቃልም ወደ ብሌን ስትደውል ብሌን ስልኩን ታነሳውና ምንድነው ቃል ስትላት ለማንኛውም ሰላም እኮ በጣም ወይም እናቴ በጣም ታማለች ቀውሳለች ትላታለች። ታዲያ ብሌንም በድንጋጤ ተነስታ ትመጣለች። የእንጀራ እንግዲህ አሳዳጊ እናቷም አብራ ተከትላት መጥታ ነበር። ሰላም እኮ ባለውለታ አይነት ብቻሽን አትሄጂም በማለትም ብሌን ተከትላት ትመጣለች። ታዲያ በር ላይ ቆማ ቃል በነገር ነበር የጠበቀቻቸው። እኔ ምልሽ አንቺ ሲጀመር የተቀጠርሽው የትም እንድትዞሪ ነው እንዴት ትላለች። እኔ እናትሽን አትጠይቂ እያልኩሽ አይደለም፣ ነገር ግን እናቴ ጋር ልሄድ እያለች የትም ትዞራለች ትላታለች ወይዘሮ ገነት። ታዲያ ሲቀጥል ደግሞ ማንንም ጎረምሳ አንትን እያልሽ ከማንን ጎረምሳ ጋር ስትላላጭ አይጠቅምሽም፣ ነገ ጧት ቃል አሸክሞች ነው የሚሄደው ትላለች። ታዲያ ወይዘሮ ገነትም ቃል በቃሽ፣ ልጄን ከዚህ በላይ እንድትናገረት አልፈቅድልሽም ትላለች። ታዲያ እንደዚህ እንድትዘጋጅ ብያለ ሰላም ሁሉንም ታዩና ሰላም ወይም ደግሞ ትዬ የት ናት ትላታለች። ሳሎን እያበደችልሽ ነው ስትልም ሳሎን ትገባለች ብሌን። ታዲያ ብሌን ትዬ ምን ሆነች ነው ትላታለች። እንግዲህ ሰላም በሳህን ቅጠላ ቅጠሎችን አዘጋጅታ ምግብ ነው ቢ ልጄ ነሽ ወይ ትላታለች። ታዲያ ቃል አታደርገውም ብሌን ልጄ ናት ስትልሽ አሁን እንዳትይ እያለች እያለ ብሌን አዎ ልጅሽ ነይ ትላታለች። ታዲያ ቅፍም ታረጋትና ይሄን ካልበላሽ ትላታለች ቅጠሉ ይሄን እነሱ ይብሉ እነ ቃል ይብሉ እነሱ ርቧቸዋል፣ ሌላ አንቺ ሌላ ምግብ እንበላለን ትላታለች። ታዲያ እንዴት ይሄን ትለኛለች ብላ ወይዘሮ ገነትን ውጭ ጠርታ ቃል ተሰድባታለች፣ ትቆጣታለች።
ይኸውልሽ ብሌን እኮ ብልህ ናት፣ በብልህ ነው አሁን ወደ ሰላም ወደ ራሷ እስከምትመለስ ድረስ ያለችውን እሺ ማለት ነው ያለባት ብላ ታሳምናታለች። ታዲያ ብሌንም እስኪ ለእናቴ የሰራሁላት ምግብ አለ አምጪልኝ ቃል ትላታለች። እኔ እኮ ሰራተኛሽ አይደለሁም በማለትም ነበር ቃል የመለሰችላት። ብሌን እንደዛ ማለት አይደለም ግን ሰላም ወደ ራሷ እስከምትረጋጋ ወደ ራሷ እስከምትረጋጋ ልጇን ልበልና ለጽናናት ትላታለች። ታዲያ እኔም ሰራተኛ አረጉኝ እንደ እያለች ወደ ኪችን ሄዳ ምግብ ታመጣለች። ቃል እዚህ ምግብ ላይ ማርጭ ጨምሮ ነበር ሁለቱንም መግደል ትላለች። ታዲያ ይህን እያለች ምግቡን ታመጣና ለብሌን እሺ ሌላስ ምን ልታዘዝሽ ትላታለች። ታዲያ ብሌን ፈገግ እያለች ከአሳዳጊ እናቷ ጋር ፈገግ እያሉ ይቀልዱባታል ማለት ነው። ታዲያ ብሌንን ወደ ውጭ በማጥራት አንገቷን አነቀቻት። እንዴት እንደዚህ ለማስመሰል ትሞክሪያለሽ? እንዴት ልጅሽ ነቴ ታያታለሽ? እናቴ አይደለሽ ምን ልጅሽ አይደለው ማለት ትችይ ነበር ትላለች። እኔም ሁሉም አደርገው ለእትዬ ብዬ ነው ትላለች። እኔ ከኔ በላይ እኔ እኮ ነኝ አንድ ልጇ፣ አንቺ እንዴት ልጅ ነቴ ያለሽ ትላለች ቃል። ታዲያ ብሌንም እኔ እኮ ለእትዬ ብዬ ነው ሁሉን ነገር ያደረግኩት፣ ሲቀጥል ደግሞ እውነታውን አውቃለሁ፣ እውነታውንም ዝም ያልኩት ድፍንፍና አድርጌ ለአንድ ላሳዳጊ እናቴ ብዬ ነው ትላለች። አዎ ይቺ አሮጊት እንድትኖርልሽ ከፈለግሽ አሁንም ነገር የምልሽ በምልሽ ተስማማለች ትላታለች። እስኪ አትነቂ ልቀቀኝ አትልቀቀኝ እያሉ ከብሌን ጋር እየተናነቁ እያሉ ሰላም ድምጽ ትሰማለች። ሳሎን ተኝታ ነበርና ታዲያ ከሳሎን ብድግ ብላ ስትወጣ ብሌንን አንቃታለች። እንዴት ልጄን ታንቂያታለች በማለት አንጨት ፈለገችና ግንባሯን አለቻት። ታዲያ የቃልም ግንባሯ ደምቶ ነበር። ደሟ ሲንጠበጠብ ብሌንን እቅፍ አድርጋ ማን አባቱ ነው ልጄን እንዴት ብደፍሪያ ነው ልጄን የምታንቂያት ትላለች። እኔ እኮ ነኝ ልጅሽ ትላለች ቃል ደሟን እያፈሰሰች። ዞር በይልኝ አንቺን አላቅሽም ልጄ ብሌንና ብሌን ብቻ ናትም ትላለች። ታዲያ ቃል ጭንቅላቷን ጠግና ቁጭ ትላለች እዛ ውጭ ላይ። ብሌንና ሰላም ተያይዘው ወደ ውስጥ ይገባሉ። ታዲያ ሳሎን ላይ ቁጭ ብለው እየተጫወቱም እያሉ እቴም በነገሩና በሰላም መታመም ብሌን በጣም ውስጧ ቢጎዳም ነገር ግን የምትለውን ጉላ ያደረገችላት ነው። እንጫወት ስትላት ትጫወታለች። ቅጠል የምንብላ ስትላት እሺ ትላታለች። ታዲያ እንደዚህ እንዳለ ይህ በእንዲህ እንዳለም አቶ ባይሎ ይመጣል። ታዲያ ቃል ምን ሆነች ነው ይላታል። ተፈነከተች ትለዋለች። እንዴ ሰላም ለዚህም ደርሳ ለመፈናከትም ደረሰች እንደ ይላል። አሁን አንድ ዶክተር አለ ስለዚህ እሱ ይዛና ብሎኛል ይላል። ሰላም መዳን አለባት ይላል። ታዛ ሲላት ማለት ነው። ቃል ደግሞ ለ2 ሚሊዮን ብር ብለን ነው ወይ ትለዋለች። ለዛ ብቻ ይህ ቤት እኮ ሰላም ደህና ስትሆን ነው የምናገኘው። እንኳን 2 ሚሊዮን ብር ይቅርና ቤቱን ማግኘት የምንችለው ሰላም ደህና ስትሆን ነው። ስለዚህ እንደምን ብዬ አሳክማኛታለሁ። ሰላምን ካላሳከምናት እስካሁን ሁሉም ጨዋታችን እንቃቃ ጨዋታ ሆኖ ነው የሚቀረው ይላታል። ታዲያ ቃልም ተስማማለች በዚህ። ታዲያ ውስጥ ሲገባም እህቴ ምን ሆነሽ ነው እያለ ቅፍ ያረጋትና ያለቃቅሳል። ወንድሜ ነው የሚያለቅሰው ትላለች ሰላም። እንዴት እንዴ ሊያለቅስ ይቻላል? ሰው ዝም ብሎ ያለቅሳል እንዴ ትላለች። ታዲያ ብሌንን ውጭ እናናግርሽ በማለትም ሐኪም ቤት ይዟት እንድሄድና ሐኪም ቤት እንድትሄድ እንድታደርጋት አባብለሽ እንደምንም ብለሽ ሐኪም ቤት ይዘናት እንሄድ ይላታል። ታዲያ ብሌንም ጸበል አይሻልም ወይ ትላለች። አይ ሕክምና መጀመሪያ እንሞክራት ስላት በሀሳቡ ተስማማና አንድ ቦታ እንሄድ ትላታለች። የት ስትልም ሰላም አይ ደስ የሚልሽ ቦታ ለመጫወት ነው ለመዝናናት ነው ትላታለች። ታዲያ እሺ ትላለች። አጎቴና እኔ ሆነን እንዴት ትላትም እሺ ትላለች። ታዲያ ተባቶ ኃይሉ ጋር ይዘዋት ሕክምና ይሄዳሉ። ታዲያ ለምን እዚህ ቀረች ልብስ እንኳን አልያዝንላትም ትለዋለች። አይ ሁሉም ነገር እዚህ ያለ አጨቅጭቅኝ በማለት በአቶ ኃይሉ ይለያታል። ታዲያ ብሌንም ወደ ቤት ትመለሳለች። በሌላ በኩል የወይዘሮ ገነት ጎረቤት መጥታ ገነትን አንዳንድ ትጠይቃታለች። ገነትም የሆነ ሰው ደውሎ ልጅ የብሌን እናት ወላጅ እናቷ ሰላም ናት ብሎ እንደነገራት ትነግራታለች። ታዲያ ይህንን ከሰማች በኋላ ወደ አቶ ኃይሉ ጋር ትሄዳለች። አቶ ኃይሉ ጋር ትሄድና ለብሌን አሳዳጊ እናት ሰላም እናቷ ወላጅ እናቷ እንደሆነች እንደነገራት ትነግረዋለች። ታዲያ አቶ ኃይሉም አይደረግም እንደዚህም አይሆንም ይላል። እዚህ ላይ ነበር የዛሬው ድራማ ያለቀው። ቀጣዩን ክፍል እንግዲህ ሰላምስ ተሽሏት ወይም ደህና ሆና ወደ አእምሯ ተመልሳ ከሐኪም ቤት ትወጣ ይሆን? ብሌንና ሰላም የእውነት አሁን በአመመ መልኩ እንደተቃቀፉት ወይስ እናትና ልጅ መሆናቸውን ያውቅ ይሆን? ወይስ ወይዘሮ ገነትን ይህን ሁሉ ስለምታውቅ ለውሳኔ የሆነ አደጋ ደርሶባት ይሆን በሚለውን እንግዲህ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ትርሰምቱ። ባይ ባይ።